አቶ ያዕቆብ ይድሩ የተባለው ግለሰብ እየሰራ ያለው የውሸት ጥምረት ስራቸውን እንደቀደድኩ ይሄ ላሳያችሁ ነው በዚህ ቪዲዮ ላይ ዛሬ የተገኙት። ይሄ የምታዩት ልብሶች የማሳያችሁ ሻሽ ቀንብሰዎቹ በማልበስ እነኚህ ልብሶቹን በመጠቀም እስልምናውን ለማንቋሸሽና እስልምናውን ዝቅ ለማድረግ እነኚህ ልብሶቹን በመጠቀም እነኚህ የምታዩት ልብሶች ከዛ ጃዳ አርጌ ያመጣሁት ልብሶች ናቸው። ይሄ ልብስ እነኚህ የምታዩት ልብሶቹን በመጠቀም እነኚህ ኮፍያዎቹን በመጠቀም እስልምናውን ለማንቋሸሽና ከውስጣቸው የተለያዩ ሴቶችን ሙስሊም በማስመሰል ሸርብ በመስጠት እነኚህን የእስላም ስለዚህ ችለት እግዚአብሔርን እናመሰግናለን። ካንተ ጋር ያለኝን ጥያቄ ሊጠይቅህና ሊያወራ የፈለኩትን ነገር ከማውራት ቀድሞ እስኪ ስሜን ብታስተዋውቀኝ። ስሜ በሃይማኖቱ በሙስሊም በነበርኩበት ሰዓት ስሜ አቡበከር ነው። አሁን ደግሞ ክርስትና ከተቀበልኩ ወዲህ ዮሐንስ። ከዚህ በፊት የነበረብኝ ስሜ ዮሐንስ ነው መደበኛ። ከቤተሰብ መደበኛ ስሜ ዮሐንስ ነው። ወደ ሙስሊም ቤተ እምነት ከሄድክ በኋላ ግን አቡበከር ተባልክ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እኔ ወንጌላዊ ተስፋ ይባላለሁ። ጥቂት ነገር ካንተ ጋር ለመናገር ወይም ለማውራት የሚፈልገው ነገር በቅደም ተከተል ሊጠይቅ ይፈልጋለሁ እና ወደዚህ ወደ ሙስሊም ማህበረሰብ ወይም ወደ ሙስሊም ቤተ እምነት ሄደ ምን ያህል ጊዜ ቆየ? 2 ዓመት እየሞላልኝ ነው አሁን። ከዚህ በፊት ሰላም ውድ የእስልምና ተከታዮች በሙሉ፣ ባለፈው የተሰራው ቪዲዮ ውሸት መሆኑን አቶ ያዕቆብ ይድሩ የተባለው ግለሰብ እየሰራ ያለው የውሸት ጥምረት ስራቸውን እንደቀደድኩ ይሄ ላሳያችሁ ነው በዚህ ቪዲዮ ላይ ዛሬ የተገኙት። ይሄ የምታዩት ልብሶች የማሳያችሁ ሻሽ ቀንብሰዎቹ በማልበስ እነኚህ ልብሶቹን በመጠቀም እስልምናውን ለማንቋሸሽና እስልምናውን ዝቅ ለማድረግ እነኚህ ልብሶቹን በመጠቀም እነኚህ የምታዩት ልብሶች ከዛ ጃዳ አርጌ ያመጣሁት ልብሶች ናቸው። ይሄ ልብስ እነኚህ የምታዩት ልብሶቹን በመጠቀም እነኚህ ኮፍያዎቹን በመጠቀም እስልምናውን ለማንቋሸሽና ከውስጣቸው የተለያዩ ሴቶችን ሙስሊም በማስመሰል ሸርብ በመስጠት እነኚህን የእስልምና ባህላዊ ልብሶቹን በመጠቀም በውሸት ጥምረት ስራ እየሰሩ እስልምናውን ለማንቋሸሽ ያደረጉ የሆነ ስራ መሆኑን እንድታውቁ ውድ የዓለም አቀፍ የእስልምና ተከታዮች በሙሉ ይሄን ቪዲዮ ኮፕሊንግ ሼር በማድረግ በሁሉም ቦታ እንድታዳርሱ ባላህ ርህራሄ ላይ ጠይቃችኋለሁ። እኔ እስከ እስልምና ወላሂ ላእዝን የምር ነው የምልላችሁ። ወላሂ ወብላሂ ወተላሂ ከእስልምና ሞት እንጂ ህይወት አያወጣኝም። እኔ ጸድት ያልኩ ሙስሊም መሆኔን ላስረዳችሁና ላሳያችሁ የሰራሁት ይሄን ቪዲዮ ነው። ያ ደግሞ በፊት የሰራሁት ይሄ የኛ ልብስ ለምን ንግድ ለምን ለስራ ተደረገ ምን ተፈልገው ነው የሚለውን ይሄን የክልሉም ሸሪዓ ፍርድ ቤቶችም ለእናንተ ይሄን እንዲደርስ ፈልጋለሁ። የፌደራል ሸሪዓ ፍርድ ቤቶችም ይሄን በደንብ እንድታዩና ይሄን በደንብ እንድታጣሩልኝ የሚፈልገው ምስክርነት ነው። እኔ ጸደትና ንጹህ የሆንኩ ሙስሊም መሆኔን ላሳያችሁ ነው የቀረብኩት። ይሄ የምታዩ ልብሶች ሁሉ ከዚህ ይሄን ማተሪያል ልብሶችን በመጠቀም በውሸት እስልምናን እያንቋሸሽ ክርስትና መጥቼ ነበር። እዛም እንደገና ተመልሼ ወደ እስልምና የገባሁበት ሁኔታዎች ነበሩ። ያው እስልምና ውስጥ ከቆየሁ ወደ 2 ዓመት እየሆነልኝ ነው። የት ነው ቦታክ? የተወለድክበት የት ነው? የምትኖርበት የት ነው? ተወልደ ቦታ ወንሾ ወረዳ ልዩ ቦታ 01 ሞት ቀበሌ ነው የሚባለው። አሁን ደግሞ እየኖርኩ የነበረው ሐረር ላይ ነው። ሐረር። ዛሬ ወደዚህ እንዴት ልትመጣ ቻልክ? ወደዚህ የመጣሁበት ምክንያት ከዚህ በፊት የተከበሩ የእግዚአብሔር ሰው ሐዋርያ ያዕቆብን በሌለ ነገር ስሙን በክፉ በማንሳት በተሳሳተ አመለካከት ውስጥ መግባቴን አወቅኩና ያጸጽቶኝ እንደገና ከሱ ይቅርታ ለመጠየቅ ወደዚህ ለመመለስ ምክንያት የሆነኝ ነገር ዋናው ይሄ ይሆናል። ይሄ አሁን አንተ ያደረከው ነገር እግዚአብሔርም የሚፈልገው ነገር ነው። ምክንያቱም ሰው አለማወቁን አውቆ ተጸጽቶ ከሐሰተኛነት ወደ እውነተኛነት ሰውንም በክፉ ተናግሮ ከሆነ
እግዚአብሔርንም በድሎ ከሆነ ሁሉም ሰው እንዲመለስ ነው ጌታ ኢየሱስ ክርስቶስ መስዋዕትነትን በመክፈል በዚች ምድር ላይ ለእያንዳንዳችን የሞተልን እና መልካሙን አደረክ። በጊዜው ግን እኛ የሰማነው ነገር ነበረ እና ምንድነው ልትጸጸት ያደረከው ነገር ምንድነው? ከጥቂቱን ልትነግረኝ ትችላለህ? በሚገባ ነገር ያው በወቅቱ ወይ ያልከውም ነገር ካለ? ያልኩት ነገር ስተት ነበር። እሱ ያው የዛኔ ልብስ በመጠቀም መኪና ውስጥ ያስቀምጣል ቢስ የሌለ ነገር በሱ ባላደረገው ስሙን አጥፍቼ ነበር። ይሄን ደግሞ የምታዩት ልብሶች የማሳያችሁ ሻሽ ቀንብሰዎቹ በማልበስ እነኚህ ልብሶቹን በመጠቀም እስልምናውን ለማንቋሸሽና እስልምናውን ዝቅ ለማድረግ እነኚህ ልብሶቹን በመጠቀም እነኚህ የምታዩት ልብሶች ከዛ ጃዳ አድርጌ ያመጣሁት ልብሶች ናቸው። ይህ ልብስ እነኚህ የምታዩት ልብሶቹን በመጠቀም እነኚህ ኮፍያዎቹን በመጠቀም እስልምናውን ለማንቋሸሽና ከውስጣቸው የተለያዩ ሴቶችን ሙስሊም በማስመሰል ሸርብ በመስጠት እነኚህን የእስልምና ባላዊ ልብሶቹን በመጠቀም በውሸት ጥምስ ስራ እየሰሩ እስልምናውን ለማንቋሸሽ ያደረጉ የሆነ ስራ መሆኑን እንድታውቁ ውድ የዓለም አቀፍ የእስልምና ተከታዮች በሙሉ ይሄን ቪዲዮ ኮፕሊንግ ሼር በማድረግ በሁሉም ቦታ እንድታዳርሱ ባላህ ርህራሄ ላይ ተጠይቃችኋለሁ። እኔ እስከ እስልምና ወላሂ ላእዘን የምር ነው የምልላችሁ። ወላሂ ወብላሂ ወተላሂ ክርስትና ሃይማኖት ተከታዮች በሙሉ ቅዱሳን በሙሉ ይቅርታ እንድታደርጉልኝ በጣም ከልቤ ተጸጽቶኝ ይሄን ይቅርታ ማለት ፈልጋለሁ። መጀመሪያ እሱ እንደዛ አላለንም። የዛኔ ጀለቢያ ለብሼ ነው የመጣሁት። ለብሼ የመጣሁትን ጀለቢያ ደግሞ መልሶ ወደ ያመጣህበት መልስ ብሎ ነው የሰጠኝ። እሱ ያን ግን በሚዲያ ስናገር እሱ እንደወሰደ ነው ያልኩት። ትልቅ ስህተት ነው ባላደረገው ስሙን በማጥፋቴ በድጋሚ እሱንም ይቅርታ ጠይቃለሁ። ቅዱሳን በሙሉ ይቅርታ እንድታደርጉልኝ በክርስቶስ ርህራሄ ለምናችኋለሁ። ይሄ ነው። አዎ መልካም። አዎ በጊዜው የሰማነው ሞሬ በጀለቢያ ውስጥ አርጎ እንደገና ደግሞ ከሙስሊም ማህበረሰብ መጡ ብሎ ያልመጡትን ሰዎች እያለበሰ በመድረክ ላይ ያቆማቸዋል የሚል አንድ ሰው አለ ሲባል ሰምተን ተጸጽተን እኛ ትተናል። አለማወቅን ማውቀን ዛሬ ግን አንተ እንዲህ አልክ። እኔ እንኳን ያመጣሁትን ጀለቢያ ከኔ አውልቆ ንስሐ ሲገባና ጌታን ሲያምን እንደገና ይዘህ ሂድ ብሎኛል ብለህ ወደ ቤት የነን እንኳን ታዲያ እሳቸው እንደዚህ አያደርጉም። ይሄ የታወቀ ነው። በምድር ላይ የሰሩበትን ያገለገሉበትን ዘመን እውነትን ብቻ ነው ሲሰሩ ያየነውና አሁን ግን አንድ ነገር ደግሞ እንደገና ሊጠይቅ አሁን ንስሐ ለመግባት ነው የመጣህ? ንስሐ ለመግባትና ይቅርታ ካረገልኝ ከሱም ይቅርታ ለመጠየቅ ከቅዱሳን በሙሉ ይሄን ቪዲዮ የሚከታተል ሁሉ ይቅርታ እንዳደረግልኝ ክርስቲያን በሙሉ ይቅርታ እንዳደረግልኝ ይሄንን ለመጠየቅ ነው የመጣሁት። እሺ አሁንም ተጨማሪ አንድ ነገር ሊጠይቅ አንተ ሄድኩ ባልክበት ቤተ እምነት ውስጥ ኢየሱስ ሰው ነው አምላክ አይደለም ይባላልና አንተም ኢየሱስ ክርስቶስ ሰው እንጂ አምላክ አይደለም ብለሃል። አሁን ግን ኢየሱስ ማን ነው ትላለህ? ለአንተ ማን ነው ኢየሱስ? ኢየሱስ አምላክ መሆኑን እያወቅሁ በመካዴ አሁንም ማርያም የምሕረት አምላክ ነውና እሱ ይምረኛል። ይሄን ደግሞ አምላክ መሆኑን እያወቅሁ በመካዴ ጸጽቶኝ ነው እንደገና መመለስ። አንድ ነገር ለመናገር ነው የሚፈልገው ይላሉ። እሺ ጀመረ ኦሶ ያተነ ከእሱም ጀምሮ ሁሉም ልጆቼ ናቸው። እኔ አባት ነኝ ይላል። ወንጌሉ አንያ አጥቃላለት የወንጌል አባት ማለት መንፈሳዊ አባት ማለት ቀላል አይደለም። ተሳተ ከቶሜዲያ ኦፍለጨሪ ወይተ በዚህ ሰዓት በሚዲያ ወጥቶስ በተናገረ ጊዜ ሙላከው ከታፈው እንዲሁ እንዳልሆነ ያውቃል። ወይ ነው ይስሪ ነው ይይ ነው ይስሪ ነው የተሰጠው ነገር አለ በል የተባለው ነገር አለ። ወይ ነው ይስሪ አዲዮ ዳፍራ አቆክዮ ዳፍራ ይይ ነው ይስታየ ነው የተሰጠው ነገር ስላለ ልጅነትም ስላለበት ነው በል የተባለው ነው ያለው። አነ ባዳይ ወይተ ወደነ በመጣ ጊዜ አያ ወይተ ነው ቡሃተነ ቆዳንቻተ ነው ወጫተው አና ያቲ አነራ ነው ግን ሱማክ ቢባ ካይሰው ሙና ማራት ደሞ ይታ ወደነ በመጣ ጊዜ በክፉም ቢሆን በደጉም አንተ የምትጸልይልኝ መንፈሳዊ አባቴ ነህ
ስለዚህ አሁን ግን ክፉ ነገር ተናግሬያለሁና ካንተ ይቅርታ ለመጠየቅ መጥቻለሁ ብለው ነው የመጣው ነገር ተንደ ያነግቶ በዚህ ሰዓት ውስጥ ሚዲያው ማጨሽትን ማን ባሉ በሚዲያ የሰማችሁ ሰዎች ሁሉ ኮነ ሐላለ ፎሽዮና ይሄንን እውነት አውጥቷልና አኔ ነው ማራው ሙሲና እኔም ምክር ብየዋለሁ አንድማተ ማራው ሞና እኔም የአባትነትን ምህረት ምሬዋለሁ እና ኮቢቶ ነው ቅዱሳን አንዋተለ ነው ማራው ሙሲን አሁን እዚህ ካሉ ቅዱሳንና መንፈሳዊ አባቶች ጋር በመተባበር ይቅር ብለናል እና ማጋናል ባግሉ እና ስለ ሙሲን በእግዚአብሔር ፊት ተንበርክኮ ይቅር እንለዋለን እና አያወይተ ነው ማንሱ ማበይባተ ወዳድትነ ሀብቶ ነው ዶቤት ሱቅ ማውንተና ወዳድትነ ሱቅ ማውንተና በማንኛውም ጊዜ የሰውን ስም የሚታጠፉ የወንድሞችን ስም ከሌላ ሰው ገንዘብ በመቀበል ስም አታጥፉ የሚያገለግሏቸውን መንፈሳዊ አባቶችን ስም አማጣተ ግዶለ ነው ተቆሎ ሰሎስ ነው በየቤተ እምነቱ ውስጥ በመንፈሳዊ አገልግሎትና እምነት ውስጥ ያላችሁ እዚህ አይነት ነገር አትስሩ ማጋኑ ተባጣው እግዚአብሔር አይወድም ማጋኑ አንቃው እግዚአብሔር ይቆጣል ማጋኑ አንቃው እግዚአብሔር ይቆጣል ማጋኑ አንቃ ዳፍራ እግዚአብሔር ስለሚቆጣ አሲት ነው አታደርጉ ማረ መስጣ አሁን ምህረት እናደርግለታለን አንዱ ባባላንተ አንጋ ወርትና ሞት ይቻላል ማጋኑ አባቶች ሁላችሁም እጃችሁን በሱ ላይ ትጭናላችሁ ጌታ ሆይ አተካይ ማሪ ይጣቆይ ተዳሚ እይ አና የሆኖ ኖ ክረጨሮ ቤባ ጨሮ ቤባ ማሪ አና ያማሪ የሶስ ሙንደኒ ማርሲ ማሮ ኪቶሲ አራሮ እስኮሲ ታጃማሬ የሶስ ሶመኒ ዶጎሲ ፋኒ ሎሶ ኡይሲ ዶጎሲ ፋኒ ኤሾሲ ሴኪ ዶጎ ፋኒ አራራ ኡይሲ ተዳሚሲ ለዶሲ እኪ የሶስ ሶመኒ አባለ ከረዳ ተማጋና ዶኪ ወሪኤል ዶኪ Kamana edoki Woriel edoki Woriel edoki Woriel edoki Sukamana edoki Makenu giddo wodare udunni togo asse islama kyokki mannayita ane makeni giddo makenu ane wongelunni togore di warra ane makenu ane le do agalagaltaw agalgaina borsanke mataf iddusa gurranna di warrare tattore na hatto te jedawete yitio ina te majishem osotlem mayra danchare yitio halawanna ensa afokkinni wolere jedano dafira ammanno te ya ammanno ayradote ammanno mitte dodde mittu manchi higiro hegewo manchi mara godinai omisi ammane dano dafira mara hareo anabi mara hareo hatto ya aba hogate gashitna galte la murrensaina gashitna galte murresa dandine bire yannara ayandara gashitna galte mose murresa dandine dasere mata yitro fitanyo amarta warakata wita burtaka gashitna menama midine to misa wotu hidine amma no te giddo mannu herana wotu hidino mo manna dikyo nenke wotu manna dikino wotu hidino mo amma nenna sabanka no manna digalte manno awe te digalte galte o mise de yitro amurta daino hakkene bade aba hogate tu tere cherao amma note ana busha kale di jennem ninke jajjaba busha kale jedare kanna jedino ontena miteke tubbama dina yine kulle keshinom amma tawete ሲያምኑ ensa omensai ራሳቸው amma taka omensa ana woditore no didor omensa hoditaw ካመኑ በኋላ በራሳቸው እጅ በላቸው ያለውን ነገር ያወልቃሉ ራሳቸው ለምን tene amma no te raleli uddanoti ይሄ የራሱ የሆነ የሃይማኖት ስርዓት ያለው ነው tene uddano ይህንን ልብስ pushituro ካወለቁ dikandemo አንቀድም diwamemo አንቀብርም diremo አናቃጥልም mara ለምን uddanote ልብስ ነው konni dafira ስለዚህ tenne balanta sinemo wete ሁሉ ስናደርግ ensana እነርሱን hoyat annim የመንጋው እረኛ galagale addiyon sadafira መዳግሚያ ስለተቀበላቸው ስለወሰዳቸው ninteno addine
እኛም እንቀበላቸዋለን። ለምንድን ነው የምንቀበላቸው? የእግዚአብሔር ቃል ስለምናገር። ጴጥሮስ 3 ጊዜ ተራግሞ ንስሐ ከገባ በኋላ ኢየሱስ ዳግመኛ ስለተቀበለው ያ ብቻ አይደለም። በእምነት የደከሙትን ተሸከሟቸው ስለምን እንሸከማቸዋለን። ለምን? በእምነት የደከሙትን ተቀበሏቸው፣ ተሸከሟቸው ስለምን ያ የመጽሐፍ ቅዱስ ትእዛዝ ነው።